አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የማሳያችሁ እስቲ ጀዋ አካባቢ ላይ ወደ ሸዋሮቢት መስመር ይሄን የምታዩትን ቤት እንግዲህ ግርፍና እንደዚህ ግቢ ላይ ደግሞ ሴፍቲ ታንከር እንዲሁም ደግሞ አጥር እያጠርኩ ያለሁትን ቤት ላሳያችሁ ወድጃለሁኝ። ይሄ ቤት እንግዲህ ከተጀመረ ትንሽ ቆይት ብሏል። ቤቱ እንደምታዩት በጣም ትልቅ ነው። ኤል ሼፕ የሆነ ቤት ነው። ይሄን ቤት እንግዲህ ግርፉን ገራርፈን ከዛም በመቀጠል ደግሞ አጥሩንና ሴፍቲ ታንከሩን የምታዩትን ሴፍቲ ታንከር እየሰራ ነው እያበጃጀ ነው እንገኛለን። ይሄን ቤት ላሳያችሁ ወድጃለሁኝ ማለት ነው። ይሄ ግቢ እንግዲህ እንደ 21 ሜትር በ12 ሜትር የሆነ ግቢ ነው። ኤል ነው የሚታጠረው። ይህንን ኤል እንግዲህ እንደምታዩት ውሃ ልኩን ከመሬት አንስተናል። ከዛ በመቀጠል ደግሞ ብረት እንደምታዩት ፌሮ ምናምን አሳስረናል። ሌላም ደግሞ ይህንን ሽንት ቤቱን ሙሉ ለሙሉ ሰርተን ሽንት ቤቱ እንደዚህ እንደምታዩት ሰርተን ምናምን እንትን ብሏል። ከስር ተገንብቶ ከዛ መቀጠል አርማታ ሞልተናል ማለት ነው። ይሄን አርማታ የሞላሁት ዛሬ ነው። እንደዛ አድርገነዋል ማለት ነው። እና ይሄን ቤት እንግዲህ እንደዚህ በሚያምር መንገድ እየሰራው እንገኛለን። እዚህ ቤት እንግዲህ ከመምጣታችን በፊት ብዙ የሚስተካከሉ ስራዎች አስተካክለናል። ከዛ በመቀጠል እዚሁ ላይ የምንሰራቸው ስራዎች አሉ። እዛ አጥሩ ጋር እያይዞ የምንሰራቸው ስራዎች አሉ። ብሎኬት አውርጃለሁ እንደዚህ እንደምታዩት። ከዚህ ማዕዘን ላይ ደግሞ ቤት የምንሰራላችሁ ይሆናል ማለት ነው። ይሄ ቤት እንግዲህ አንድ የታሰረ በአማና ሰጠን ስራውን እየሰራ ነው እንገኛለን ማለት ነው። ከገረፍን በኋላ ግርፉንም ገርፈን ወደዚህ ስራ ነው የቀጠልነው፣ አላቋረጥንም። እንደዚህ በሚያምርና በሚገርም ሁኔታ እየሰራ ነው እንገኛለን። ስራችን ይሄን ይመስላል። እንግዲህ ይሄንን 21 ሜትር በ12 የሆነ ግቢ አጥርና 3 ተኩል በ3 የሆነ ሴፍቲ ታንከር ቆፍሬላታለሁ። እንደዚህ 3 ተኩል ወደ ታች ደግሞ 3 ሜትር የሆነ ጥልቀቱ ነው። ይሄንን እንግዲህ ቆፍረ እንደዚህ አድርገን ገንብተነዋል ማለት ነው። አሁን የምንገኘው ጀዋ መስመር ላይ ነው። ጀዋ ላይ እንግዲህ እንደነዚህ አይነት ቤቶችን እና እንደዚህ አይነት ስራዎችን ማሰራት ለምትፈልጉ ቤት ከመጀመሪያው ጀምሮ እስከ መጨረሻው ድረስ ማሰራት ለምትፈልጉ ጀዋ ላይ ነው የምንገኘው። በዚህ ሸዋሮቢት መስመርና በጀዋ መስመር በቴ እንዲሁም ሰንበቴ ላይ የምትገኙ ቤተሰቦች እየደወላችሁ ማናገር ትችላላችሁ። በቀጣይ ቪዲዮ ደግሞ የምሰራላችሁ ይሄ 21 ሜትር በ12 የሆነ አጥሩና 3 ተኩል በ3 ሜትር የተቆፈረ ሴፍቲ ታንከር ለመገንባት እንደዛ አድርጎ ለመጨረስ ምን ያክል ብር ይጨርሳል የሚለውን በቀጣይ ቪዲዮ ማብራራላችሁ ይሆናል። ግቢው ይሄንን ይመስላል። ቤቱን ሙሉ ለሙሉ አሳይቼ ግቢውንም አሰራሩን ላሳያችሁና ቪዲዮውን እንጨርስ ይሆናል ማለት ነው። ቪዲዮውን ስትመለከቱ ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። አሁን ስትይዘው ማለት ነው ቤቱን ታርገህ ቤቱን ለብቻ ግቢውን ምናምን ለብቻ አንተ እና ያረከው የኔ ያረከው
እናቱ ግማሽ ነው ሊያቦካቸው። ወጣው በዚህ ነው ሊዛል ሰው ቆርጦ አንተ ነው